ኢትዮጵያ ያለች አንዲት ቢራቢሮ አሜሪካ ያለን አውሎ ንፋስ እንዲነሳና ከተማውን እንዲያጥለቀልቅ ታደርጋለች ቢባል ለማመን ይከብዳል። ነገር ግን በተርፍላይ ኢፌክት ወይም ኬዎስ ቲዎሪ በሚባል የሚታወቀው አንድ ጥናት 1960 ላይ ይህንን ያረጋገጠልን እጅግ የሚያስገርም በሳይንሱ ዓለም ላይ ትልቅ ለውጥን የፈጠረ እና ነገሮችን የምንረዳበትን መንገድ የቀየረ ነው። ጥንጥዬ ክስተት እንዴት በዓለም አቀፍ ደረጃ ያልተጠበቀ እጅግ ትልቅ ለውጥን ልትፈጥር እንደምትችል በማቴማቲክስ ካልኩሌሽን ተረጋግጦ የታወቀ እና ለረጅም ጊዜያት በሳይንሱ ዓለም ላይ የተገለጸ ነገር ነው። በተርፍላይ ኢፌክት ይባላል። ስለሱ በደንብ ከመግባታችን በፊት ሀሳቡን በጥቂቱ ለመረዳት ያክል በጣም የሚያስገርም መሆኑን ለማወቅ እንዲረዳን እንበልና ዛሬ ጠዋት ተነስታችሁ የሆነ ካፌ ብትሄዱና ሻይ እየጠጣችሁ የሚያጋጥማችሁ አንድ ሰው ህይወታችሁ ላይ ትልቅ ለውጥ ሊፈጥር ይችላል። ትልቅ የስራ እድል ወይም የምትመኙትን ሙያ እንድታገኙ ምናምን ሊያደርግ ይችላል። የህይወታችሁን እጣ ፈንታ የአጋጣሚ ሊለውጡ ይችላል ሙሉ በሙሉ። ያ ደግሞ የቤተሰባችሁን ምናምን ኤቭሪቲንግ ተያይዞ ያለውን ነገር በዙሪያችሁ ያለውን ነገር ይለውጠዋል። ነገር ግን ወደዛ ካፌ ልትሄዱ ስትሉ መንገድ ላይ የሆነ ሰው አስቁሟችሁ ሰላም ቢላችሁና 1-5 ደቂቃ ቢያስቆያችሁ ያውላ ነገር ሀብ ሳያደርግ ይቀራል። ማለትም ጥንጥዬ ኮዝ ህይወታችሁ ላይ ምን ያህል ያልተጠበቀ ክስተት ሊፈጥር እንደሚችልም የምታውቁበት ነው። ይሄ እንደዚህ በግል ህይወታችሁ ላይ ስላለ ነገር የሚያጠናና ቀጣዩን ክስተት የሚተነብይ ቲዎሪ ሳይሆን ነገር ግን ዓለም አቀፍ በሆነ ደረጃ በአየር ትንበያ፣ በኢኮኖሚ እና በተለያዩ ሳይንቲፊክ ጥናቶች ላይ እና በቢዝነስ እንዲሁም በሜንታል ሄልዝ ላይ ትንሽ ክስተቶች ምን ያህል ዓለም አቀፍ ትርምስን ሊፈጥሩ እንደሚችሉ እና የዓለምን ሁኔታ ባልተጠበቀ መልኩ ሊቀይሩ እንደሚችሉ ነው የሚያሳየው። ስለዚህ የበተርፍላይ ኢፌክት ከማወቃችን በፊት ሳይንቲፊክ ጥናቶች ወይም ደግሞ ስታቲስቲኮች ሲጠኑ ኤ እና ቢ ተያያዥ የሆነ ኮዝና ኢፌክት አላቸው ብለን ነበር የምናጠናው። በዛ መልኩ ነው አንደርስታንድ የምናደርገው። የሆነ ነገር ላይ ሀፕን ያደረገውን ሁኔታ አይተን ቀጥሎ ምን ሀፕን እንደሚያደርግ እንገምታለን። ከዛ ላይ ተነስተን ግምቶቻችንን ቀጣይ ክስተቶችን እንተነብያለን። ነገር ግን ይህ ጥናት ያሳየን ምንድን ነው? ቀጣዩን ክስተት ከሆነ ነገር ላይ ተነስተን መተንበይና ማረጋገጥ አንችልም። ምክንያቱም በዚህ ሂደት ውስጥ የምትፈጠር ጥንጥዬ በጣም ጥንጥዬ ምን ያህል ጥንጥ እንደሆነ በኋላ አስረዳችኋለሁ። ጥንጥዬ ኮዝ ዓለም አቀፍ በሆነ ደረጃ ትልቅ ለውጥን ልታመጣ እንደምችል ማቴማቲካሊ ተጠንቶ ትልቅ የኬዎስ ቲዎሪ የትርምስ ኬዎስ ማለት ትርምስ ነው መሰለኝ የቀውስ ቲዎሪ ይባላል። ትልቅ ማቴማቲክስ ፊልድ ላይ የሚጠናበት መንገድ ነው። ትላልቅ ኢኮኖሚካል ዓለም አቀፍ የኢኮኖሚ ውጤቶችን ለመተንበይ ምን ለማለት የሚያጠኑበት ፊልድ ነው። ነገር ግን ይሄ በተርፍላይ ኢፌክት ለትንበያ የሚጠቀሙት ወይ ሳይሆን ስለ ትንበያ ሳይሆን የሚያወራው ምን ያህል ያልተጠበቀ ክስተት ዓለም አቀፍ ሁኔታ ላይ ሊፈጠር እንደሚችል ነው የሚያሳየው። ለምሳሌ ኮሮና ወይም ኮቪድ-19 ሀፕን አድርጎ ምን ያህል ዓለምን እንዳተራመሰ ብዙ መከራ ውጣ ውረድ ብዙ ነገር እንደቀየረ እናውቃለን። ነገር ግን ያ ሀፕን እያደረገ በነበረበት ሰዓት ያቺ ፓንዳሚክ ወይም ደግሞ ቫይረሷ በምትፈጠርበት ሙመንት ላይ እዛ ላቦራቶሪ ውስጥ የሆነ ነገር ሀፕን አድርጎ ወይ የሆነች ትንሽ ስህተት ተፈጥሮ ያቺ ቫይረስ እንዳትፈጠር ቢሆን ኖሮ የዓለም ሁኔታ በዚህ መልኩ አይቀየርም ነበር፣ ወይም ሌላ ይሆን ነበረ ጣፍንቷ ማለት ነው። እናንተ በማጠብቁት መልኩ የእናንተ አንዲት እርምጃ አሁን ለምሳሌ ያንን የኮቪድ-19 የሆነች ሴትዮ ዶክተሩን የሆነ ነገር አድርገው ወይ ደግሞ በሆነ አጋጣሚ ያን ነገር እንዳያደርገው አድርገው ቢሆን ኖሮ ይህ ዶክተር ላይክ እነዛ ላቦራቶሪ ውስጥ ያሉ ዶክተሮች ምኖች ይህን ቫይረስ ከመፍጠር የማስቀረት አስተዋጽኦን ትጫወት ነበር ይች ሴትዮ። ነገር ግን ይህንን አስቦ ማንም የሚያደርግ የለም። ከዚህ ላይ ተነስተን ደግሞ ይህንን ባረግ ይሆናል ብለን የምንተነብየውና የምናደርገውም ነገር ስለሌለ በማናውቀው መልኩ ግን የምናደርገው ጥንጥዬ ነገር ዓለም አቀፍ በሆነ ደረጃ ትልቅ አስተዋጽኦን ይጫወታል። ይህንን ጥናት ያስተዋወቀን ኤድዋርድ ሎሬንዝ ይባላል። 1960 ዓመተ ምህረት ላይ ነው ያስተዋወቀን። ማቴማቲሽያን ነው እና እሱ ይህን ሜታፎር ሲጠቀመው የአየር ትንበያ ሞዴል የሚጠናበትን አትሞስፌሪክ ኮንዲሽንን ለመተንበይ የሚጠቀሙበትን ሲሙሌሽን ተጠቅሞ ነው ይህንን ነገር ለመተንበይ የሞከረው ለማረጋገጥ የሞከረው እና የመጀመሪያው ሲሙሌሽን ላይ የተቀመጠው ቁጥሮች እንዳሉ ሆኖ የመጣው ውጤት ምን እንደሆነ ካየ በኋላ ሁለተኛው ሲሙሌሽን ላይ
በ0.000127 ያንን አትሞስፌሪክ ኮንዲሽን ሞዴሉን ይቀይረዋል ማለት ነው። ኢማጂን በ0.000127 ይሄ ማለት ኦልሞስት 0% ማለት ነው የቀየረው። እና ይህንን ውጤት ምን እንደሚያመጣ እቺ ትንሽ ለውጥ ምን እንደምታመጣ ለማየት ሲሞክር ሁለተኛው ስቴጅ ላይ የመጀመሪያው ስቴጅ ላይ ምንም ለውጥ አላመጣም። ሁለተኛው ስቴጅ ላይም ተመሳሳይ ነበር። ግን የመጨረሻው ፋይናል ሪዛልቱ ምን እንደሚሆን ሲያየው ከመጀመሪያው ሲሙሌሽን ጋር ፍጹም የተለያየ ውጤት ነው ያመጣ። ላይክ ኢን ሎንግ ተርም ማለት ነው በረጅም ጊዜ ሂደት እቺ 0.000127 ማለትም እዚህ ዓለም ውስጥ የአንዲት ቢራቢሮ ክንፍ የምታራግበው ክንፏ የሚያደርገው አስተዋጽኦ እንደማለት ውሰዱት። ላይክ ዓለም ላይ ካለው ተጽዕኖ አንጻር እንግዲህ ለማሳያነት ነው እንጂ በተግባር ደረጃ ምድር ላይ አንዲት ቢራቢሮ የአውሎ ንፋስን ትልቅ አውሎ ንፋስ ወይም ደግሞ አደገኛ ማዕበልን የማስነሳት ተጽዕኖ አላት ወይ ብንል ላይክ የላትም ልንል እንችላለን። ላይክ ግን የዛች ቢራቢሮ ተጽዕኖ በጊዜ ሂደት የሚፈጥረው ትልቅ ተጽዕኖ አለ። ያ ደግሞ ተያይዞ ላይክ ትልቅ ለውጥን ቀውስን የመፍጠር ተጽዕኖ አለው። ኢማጅን ደግሞ ትልቅ የሆነ ነገር አሁን ለምሳሌ ላይክ የፕሬዚዳንቶች መለወጥ፣ የሀገራት ጦርነት ምናምን ዓለም አቀፍ በሆነ ደረጃ የሚፈጥረውን ለውጥ ደግሞ ኢማጅን ማለትም አሁን ላይ ልጅ ሆናችሁ የጠጣችኋት ጡጦ ትንሽዬ የጎደለች ብትሆንና ጡጦ የምጠጡበት ሰዓት ቢረዝም ወይ ቢያጥር ላይክ ይሄ ነው ብላችሁ የምገምቱት ያልሆነ ነገር ግን ህይወታችሁ ላይ ትልቅ አስተዋጽኦ ያመጣል። ዛሬ ላይ ይሄኔ ፓይለት ሆናችሁ ነበረ ወይ ሌላ ሀገር ላይ ነበራችሁ። ያ ደግሞ እናንተ ሌላ ሀገር ላይ የምትሆኑበት ሁኔታ ደግሞ ከሌላ ሰው ጋር ተዋውቃችሁ የሆነ ነገር እንዲፈጠር ያደርገዋል። ይሄ ተያያዥ የሆነ ሂደት በጊዜ ሂደት በሺህ ዓመታት ሂደትም ሊሆን ይችላል ዓለም አቀፍ በሆነ ደረጃ ትልቅ ለውጥን ይፈጥራል። ለምሳሌ በሰው ልጆች ዝግመተ ለውጥ ላይ አያቶቻችን የዛሬ 1 ሚሊዮን ዓመትን በለው 100,000 ዓመትን በለው ላይክ እዛ ሞመንት ላይ እዛ ቦታ እዛ ሰዓት ላይ ሴክስ ባያደርጉ ኖሮ ዛሬ ላይ እናንተ ይህንን ቮይስ እየሰማችሁት አልነበረም። ማለትም ያ ሁላ ተያያዥ ሂደት ውጤት ነው እናንተን ዛሬ ላይ ሀፕ እንድታደርጉ ያደረገው። ይህ ሁላ ተያያዥ ሂደት ውስጥ ጥንጥዬ ለውጥ ብትኖር ይህ ሁላ ጀኔሬሽን እንግዲህ ላይክ በየሂደቱ ሴክስ እያደረገ እየተዋለደ ነው የመጣው። አንዳቸው መሀል ላይ ቢሞቱ ወይ የሆነ ሴክስ ያደረጉበት ሰዓት ቢቀየር ወይ የሆነ ነገር ሀፕን ቢያደርግ ይህ ሁላ የጀኔሬሽን ሂደት ይቀየር ነበር። እና በዚህ ሂደት ውስጥ ደግሞ ላይክ አንዳቸው የሚወለዱት ይሄኔ ወይ አቶሚክ ቦምብ ምናምን የሚያፈነዱ ሶስተኛው ዓለም ጦርነትን የሚያስጀምሩት ይሆኑ ነበር። በዚህ መልኩ እንድትረዱት ምሳሌ ነው እንጂ እንዲህ ይሆናል ማለት አይደለም። ከዚህ ላይ ተነስተን የሆነን ነገር መተንበይ እንችላለን ወይ? አንችልም። ቲዎሪው ለመተንበይ ሳይሆን ምን ያህል ትንሽዬ ክስተት ትልቅ ለውጥ እንደምታመጣ ነው የሚያጠናው። ከዚህ ጋር ተያይዞ ፊሎሶፊካል አርጊመንቶች አሉ። አሁን ፕሪዲተርሚኒዝም የምንለው ቅድመ ውሳኔ ላይክ ነጻ ፍቃድ ምናምን ነገሮችን በነጻነት ራሳችን ቀጣይ ሂደትን የመወሰን አቅም አለን የለንም የሚለውን ጥያቄ ውስጥ እንዲገባ ያደርገዋል። ምክንያቱም የትላንትናችን እና የእያንዳንዱ ክስተት ተያያዥ ውጤት ከሆነ ነገን የሚወስነው ወይም ነገ ላይ ትልቅ ተጽዕኖ ካለው ገለልተኛ በሆነ መልኩ ከትላንትናችን ተጽዕኖ ተነጥለን ነገን የመወሰን አቅም እንደሌለንም ያሳያል። ስለ ፍልስፍና ባይሆን የሚያወራው ስለ ኢኮኖሚ፣ ስለ የአየር ትንበያ፣ ማቴማቲክስ እና የተለያዩ ዓለም አቀፍ የሆኑ ትላልቅ ኬዎስ ላይ ነው የሚያጠናው ቲዎሪው። እና ማቴማቲካሊ የተረጋገጠ ትክክለኛ የሆነ ነገር ነው በቲዎሪ ደረጃ። እና ከዚህ ቲዎሪ ላይ ተነስተን ማለት የምንችለው ነገር የእናንተ አስተዋጽኦ እዚህ ምድር ላይ ወይም የእናንተ እያንዳንዱ ድርጊት ተራ እንዳልሆነና ኢንፋክት ዓለምን ማቃወስ ወይም ደግሞ ዓለምን መፈወስ የሚችል አስተዋጽኦ እንዳለው ልትረዱት ይገባል። ይሄ ማለት ግን ለምታደርጉት ነገር ጥንቃቄ አድርጉ፣ የሆነ ነገር እንዳታደርጉ ፍሩ ወይም እንዲያደርጉና እንዲሆናል ማለት አይደለም። ኢትስ ኖት ላይክ መገመት መተንበይ አይቻልም። ግን እያንዳንዱ ድርጊታችሁ በዓለም አቀፍ ደረጃ ላይክ በዩኒቨርስ ደረጃ ትልቅ አስተዋጽኦ ያደርጋል። ላይክ ዛሬ ላይ የእናንተ ድርጊቶች በሙሉ ቀጣዩ ጀኔሬሽን ላይ አስተዋጽኦ ያደርጋል። የእናንተ የልጅ ልጆች ደግሞ ሂውማኒቲን ምን እንደሚያደርጉ አይታወቅም። በላርጅ ስኬል እያንዳንዱ ድርጊታችሁ ዛሬ ስትራመዱ ቀስ ብላችሁ ብትራመዱ ወይ ብፈጥኑ ዓለም አቀፍ በሆነ ደረጃ የዓለም እጣ ፈንታ በእናንተ አረማመድ ላይ ራሱ ሊወሰን ይችላል ማለት ነው።
ዛትስ ቬሪ ክሬዚ ዋይልድ የሆነ ቶፒክ ቢሆንም ግን ማቴማቲካሊ የተረጋገጠ ነገር ነው። በአጭሩ ወይም ደግሞ በአጭር ጊዜ የሚስተዋለው ሳይሆን በሺህ ዓመታት ሊሆን ይችላል ወይም ደግሞ በጥቂት ዓመታትም ሊሆን ይችላል። ነገር ግን እያንዳንዱ ድርጊት ተያያዥና ኢንተርኮኔክትድ የሆነ በዓለም አቀፍ ደረጃ ዓለም አቀፍ ተጽዕኖ መፍጠር የሚችል ስለሆነ ምናልባትም የህይወት እድላችሁ ወይም መጣፈንታችሁ እያንዳንዱ ትናንሽ ኪዮስ ላይ እያንዳንዱ ክስተት ላይ የተወሰነም ሊሆን ይችላል። ቡና ስጠጡ አንዲት ቢራቢሮ ቡናችሁ ውስጥ ገብታ ከስራ ብታስረፍዳችሁ ከስራችሁ ጋር ተያይዞ ደግሞ የሚያጋጥማችሁ አጋጣሚ ህይወታችሁን ሊቀይረው ይችላል። እያንዳንዱ ህይወታችሁ ላይ የሚፈጠር ነገር ቀጣዩ ክስተት ላይ አስተዋጽኦ አለው እና እያንዳንዱ ቀጣይ ክስተት ካለፈ ክስተት እና አሁን ላይ የሆነ ካለ ነገር ጋር ተያያዥ የሆነ ያልተነጠለ ነው። በዓለም አቀፍ ደረጃ ደግሞ ኢንተርኮኔክትድ የሆነ ነው እና እያንዳንዱ ጥቂት ድርጊት እና የእናንተ እዚህ ተያያዥ የሆነ ዓለም አቀፍ ክስተት ውስጥ መገኘት ተራ ያልሆነና ትልቅ ከቢራቢሮ ከፍ ያለ አስተዋጽኦ መጫወት የሚችል ነገር ነው። ከዚህ ጋር ተይዞ ኤድዋርድ ሎሬንዝ ያወጣው መጽሐፍም አለ በጣም የተወደደለት። እናም በተርፍላይ ኢፌክት የሚል ፊልምም ተሰርቶለታል። ሳይንቲፊክ ፊልም ይመስለኛል። በጊዜ ላይ በታይም ትራቭል ተመልሰው ሄደው የሆነን ነገር ትንሽዬ ነገር ለመቀየር ሲሞክሩና በጊዜ ሂደት የቀየሩን ነገር ምን ያህል ትልቅ ለውጥ እንደሚያመጣ የሚያሳይም አንድ ፊልም አለ። የተለያዩ ከዚህ ጋር ተያይዞ ጽሁፎችም አሉ። በተርፍላይ ኢፌክት ወይም ኬዎስ ቲዮሪ ብላችሁ ማንበብ ትችላላችሁ። ትወዱታላችሁ። ለዛሬ እችን ላውራችሁ ብዬ ነው። ቴንኪዩ። መልካም ጊዜ